ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 3 እንመለከታለን። ዩኒት 1 ቪዲዮ 3። በዚህ ክፍል የመጀመሪያ የውይይታችን ርዕሰ ሀሳብ የሚሆነው ዘ ሪሌሽንሺፕ ቢትዊን ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ የሚል ነው። በባለፈው ክፍለ ጊዜ 3 መሰረታዊ ሀሳቦችን አንስተን ተወያይተናል። ላስት ዊክ ወይም in the last time discussion or in the last part discussion in the last part discussion we have seen cardinal utility theory, the cardinal ካርዲናል ዩቲሊቲ ቲዮሪ ምንድን ነው የሚለውን አንስተናል። በዚህ ርዕሰ ሀሳብ ስር the concept of cardinal utility, the concept of cardinal utility, assumptions of economists about cardinal utility and measures of utility የሚሉ ሀሳቦችን አንስተናል። የመጨረሻውን እናስታውስና ውይይታችን ከዚህ ጋር ስለሚገናኝ የዛሬው መነሻ ርዕሰ ሀሳባችን ዘ ሪሌሽንሺፕ ቢትዊን ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ የሚል ስለሆነ የመጨረሻውን አስታውሰን ወደ ርዕሰ ሀሳባችን እንሄዳለን። ሜዠርስ ኦፍ ዩቲሊቲ as you remember utility can be measured into ways ወይም በሁለት መልኩ ይለካል። አንደኛው ቶታል ዩቲሊቲ ነው። ቶታል ዩቲሊቲ it is abbreviated as TU, and second marginal utility that is MU ናቸው። እንግዲህ the total amount of satisfaction that we derive from consuming goods በሁለት መልኩ እንለካዋለን ማለት ነው። ወይም ደግሞ የምናገኘው ሳቲስፋክሽን in terms of total utility and in terms of marginal utility እንለካለን። ቶታል ዩቲሊቲ ምንድን ነው፣ ማርጂናል ዩቲሊቲ ምንድን ነው የሚለውን እናስታውስና በሁለቱ መካከል ያለውን ሪሌሽንሽፕ የመጀመሪያው ርዕሰ ሀሳብ የዚህ ክፍል ውይይታችን እናደርገዋለን ማለት ነው። እንግዲህ ቶታል ዩቲሊቲ ስንል ቶታል ዩቲሊቲ ዛት ኢዝ ቲዩ ምን ማለት ነው? እንግዲህ ዩቲሊቲ ማለት ሳቲስፋክሽን ማለት ነው ብለናል አይደል? ዩቲሊቲ ማለት ሳቲስፋክሽን ማለት ነው። ሳቲስፋክሽን። ስለዚህ ቶታል ዩቲሊቲ ማለት ቶታል ሳቲስፋክሽን ማለት ነው። ቶታል ሳቲስፋክሽን አጠቃላይ ኮንሱም ካረግነው ጉድስ ኤንድ ሰርቪስ የምናገኘው ሳቲስፋክሽን ቶታል ሳቲስፋክሽን ይባላል። ስለዚህ ቶታል ሳቲስፋክሽን ስንል ኢት ሪፈርስ ቱ the total amount of satisfaction, the total amount of satisfaction that is utility we derive from products we consume. ለምሳሌ let's say ኤክስ ዋይ ዜድ የሚባሉ ፕሮዳክቶችን ኮንሱም ብናረግ ቶታል ዩቲሊቲያችን ምን ይሆናል ማለት ነው? ዘ ዩቲሊቲ ኦፍ ኤክስ ፕላስ ዘ ዩቲሊቲ ኦፍ ዋይ ፕላስ ዘ ዩቲሊቲ ኦፍ ዜድ ይሆናል ማለት ነው። ምክንያቱም እነዚህን ኮንሱም ካረግን ከነሱ የምናገኘው ጥቅል ሳቲስፋክሽን ወይም ዩቲሊቲ ቶታል ዩቲሊቲ ይባላል። ሁለተኛው ማርጂናል ዩቲሊቲ ነው። ማርጂናል ዩቲሊቲ abbreviated as MU ዩቲሊቲ ሳቲስፋክሽን ማለት ነው። ማርጂናል ማለት ደግሞ አዲሽናል ማለት ነው። አዲሽናል ዩቲሊቲ ምን ማለት ነው? ማርጂናል ዩቲሊቲ the additional utility we obtain from consuming additional units of
a commodity or a product. Utility, additional utility, sorry. Additional utility, additional utility, additional utility we obtained from consuming an additional unit, an additional unit of a commodity. አዲሽናል ዩኒት ኦፍ ኮሞዲቲ ኮንሱም ባደረግን ቁጥር የምናገኘው ተጨማሪ ሳቲስፋክሽን ወይም አዲሽናል ዩቲሊቲ ማርጂናል ዩቲሊቲ ይባላል ማለት ነው። ለምሳሌ ሌትስ ሴይ ለምሳሌ 2 ኪሎ ኦሬንጅ ሌትስ ሴይ 2 ኪሎግራም ኦፍ ኦሬንጅ ኮንሱም አድርገን ያገኘነው ዩቲሊቲ ሌትስ ሴይ 10 ዩቲልስ ቢሆን ዩቲልስ ኤንድ 3 ኪሎግራም ያ ማለት አንድ ተጨማሪ 3 ኪሎግራም ኦፍ ኦሬንጅ ኮንሱም አድርገን የምናገኘው ዩቲሊቲ ሌትስ ሴይ 12 ዩቲልስ ቢሆን ዜን ማርጂናል ዩቲሊቲያችን ምን ይሆናል ማለት ነው? 12 ዩቲልስ ማይነስ 10 ዩቲልስ ስንት ይሆናል ማለት ነው? 2 ዩቲልስ ይሆናል። ምክንያቱም መጀመሪያ ያገኘ ነው 10 ነው። ዜን 2 ኪሎግራም ኦሬንጅ ወይም 2 ኪሎግራም ብርቱካን ኮንሱም ብናደርግ ያገኘ ነው ሳቲስፋክሽን 10 ዩቲልስ ከሆነና 3 ኪሎግራም እንደገና ስንጨምር የምናገኘው ዩቲሊቲ 12 ቢሆን ተጨማሪ ያገኘነው ስንት ነው ማለት ነው? ከ10 ወደ 12 ሲሄድ 2 ተጨማሪ ኮንሱም አድርገናል ወይም ደግሞ አግኝተናል ማለት ነው። ስለዚህ ማርጂናል ዩቲሊቲያችን ምን ይሆናል ማለት ነው? 10 ምንድነው 2 ዩቲልስ ይሆናል ማለት ነው። ሶ ማርጂናል ዩቲሊቲ እንዴት ነው ካልኩሌት የሚደረገው? ማርጂናል ዩቲሊቲ ኢዝ ኢኳል ቱ ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ኳንቲቲ ይሆናል ማለት ነው። ለምሳሌ አሁን ይህንን ስንሰራ ስንት ነው? 12 ማይነስ 10 ኦቨር 3 ማይነስ 2 ምክንያቱም 3 ኪሎግራም እና 2 ኪሎግራም ነው ኮንሱም ያደረግነው። ኳንቲቲ 3 እና 2 ነው። ስለዚህ ከ2 ወደ 3 ነው ሙቭ ያደረግነው ኢን ኳንቲቲ። ከዛ ምን ይሆናል? 12 ሲቀነስ 10 2 ሲካፈል 3 ሲቀነስ 1 2 ሲካፈል ለ1 2 ይሆናል ማለት ነው። ስለዚህ the additional utility that we derive by consuming more additional units of a commodity ቶታል ምንድነው? ማርጂናል ዩቲሊቲ ይባላል ማለት ነው። ስለዚህ ማርጂናል ዩቲሊቲ it is the change of total utility per the change of quantity consumed ነው ማለት ነው። ማርጂናል ዩቲሊቲ is the change of total utility per the change of quantity consumed. ሶ የሁለቱ ኮንሰፕት ግልጽ እንዲሆንላችሁ ምሳሌ እኔ ኤግዛምፕል ሌትስ ሴይ ኳንቲቲ ዲማንድድ ወይም ኳንቲቲ ኮንሱምድ ኳንቲቲ ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ let's say 0 1 2 3 4 5 6 7 8 and 9 እስከ 9 ያለውን እንስራ በቂ ነው። ለምሳሌ ኢፍ the quantity consumed is 0 ምንም ኮንሱም ካላደርጋችሁ ቶታል ዩቲሊቲያችሁ ምን ይሆናል? 0 ይሆናል። አዲሽናል ዩቲሊቲ አይኖረን፣ ምክንያቱም አዲሽናሊ ኮንሱም አድርገን ያገኘነው ነገር ስለሌለ። ሲጀመር ቶታል ዩቲሊቲ 0 ከሆነ ማርጂናል ዩቲሊቲ አንዲፋይንድ ነው የሚሆነው።
ኢፍ ኳንቲቲ ኮንሱምድ ኢዝ 0 ቶታል ዩቲሊቲ ዊል ቢ 0 ምክንያቱም ኖ ሳቲስፋክሽን አት ኦል ኖ ኮንሳምፕሽን ኖ ሳቲስፋክሽን ምክንያቱም ኮንሱም ሳታደርጉ ሳቲስፋክሽን የምታገኙት ነገር የለም። ሳትበሉ ሳትጠጡ ልትረኩ አትችሉም አይደለ? አዎ። ስለዚህ ኢፍ ኖ ኮንሳምፕሽን ኖ ሳቲስፋክሽን ዴን ማርጂናል ዩቲሊቲ ምን ይሆናል ማለት ነው? አንዲተርማይንድ አንዲተርማይንድ ይሆናል ማለት ነው። ኢፍ ዩ ኮንሱም 1 ሌትስ ሴይ 8 ብታገኙ ኮንሱም 2 15 ኮንሱም 2 3 ቲዮኒ ኮንሱም 4 እዚህ ጋር ስላልተሰጠ እንለፈውና በኋላ የምናገኝበትን ቴክኒክ አሳያቸዋለሁ። ኮንሱም 5 ቲዮኒ 4 ኮንሱም 6 ቲዮኒ 4 ኮንሱም 7 ቲዮኒ 2 ኮንሱም 8 19 ኤንድ ኮንሱም 9 አይታወቅም፣ በኋላ እንሰራዋለን። ዴን አሁን እዚህ ጋር ማርጂናል ዩቲሊቲ ማግኘት እንችላለን። 0 ሲሆን 0 ኳንቲ ኮንሱም ስናደርግ ቶታል ዩቲሊቲ 0 ነበር። አንድ ኮንሱም ስናደርግ 8፣ ስለዚህ ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። አሁን እዚህ ጋር ምክንያቱም እንዴት ነው የምናገኘው? ማርጂናል ዩቲሊቲ ኢዝ ኢኳል ቱ ቼንጂን ቶታል ዩቲሊቲ ኦቨር ቼንጂን ኳንቲቲ ነው አይደለ? ቼንጂን ኳንቲቲ ቶታል ዩቲሊቲ ቼንጂን ቶታል ዩቲሊቲ 8 ማይነስ 0 ኦቨር ቼንጂን ኳንቲቲ 1 ማይነስ 0 8 ማይነስ 0 8 1 ማይነስ 0 1 ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። ዴን እዚህ ጋር ከ8 ወደ 15 ሽፍት ሲያደርግ ወይም ደግሞ አንድ ኮንሱም ስናደርግ 8 ነበር። ዋን ሞር ኳንቲ ኮንሱም ስናደርግ 15። ስለዚህ ከ8 ወደ 15 ሲሄድ ስንት ይሆናል ማለት ነው? ማርጂናል ዩቲሊቲያችን 7። እንዴት ነው የምናገኘው? ማርጂናል ዩቲሊቲ ኢዝ ኢኳል ቱ ቼንጂን ቶታል ዩቲሊቲ ኦቨር ቼንጂን ኳንቲቲ ዴን ቼንጂን ቶታል ዩቲሊቲ 15 ማይነስ 8 ኦቨር ቼንጂን ኳንቲቲ 2 ማይነስ 1 ከ15 8 7 ሲካፈል ከ2 1 ስንት ይሆናል ማለት ነው? 7 ይሆናል። ዴን ዌን ኳንቲ ኢንክሪዝ ቱ 3 ቶታል ዩቲሊቲ ቲዮን የሆነ ከ15 ወደ 20 ሲደርስ ስንት ይሆናል ማለት ነው? 5 ይሆናል። እዚህ ጋር ቶታል ዩቲሊቲ አልተሰጠንም፣ ግን ምን ተሰጥቶናል? ማርጂናል ዩቲሊቲ ተሰጥቶናል 3 ይላል። ስለዚህ ይሄኛውን ማግኘት እንችላለን። እንዴት ነው ማግኘት የምንችለው? ምንድን ነው ማርጂናል ዩቲሊቲ ኢዝ ኢኳል ቱ ቼንጂን ቶታል ዩቲሊቲ ኦቨር ቼንጂን ኳንቲቲ ዜን ቼንጂን ቶታል ዩቲሊቲ አልተሰጠንም። ምንድን ነው አንደኛው አልተሰጠንም። ምንድን ነው የምናደርገው? እንግዲህ እዚህ ጋር ይሄኛው ፖዚቲቭ ከሆነ ይጨምረዋል ማለት ነው። ስለዚህ ኤክስ ማይነስ ሌሳ ይሄኛውን ኤክስ እንበለውና ማይነስ ቲዮኒ ኦቨር 4 ማይነስ 3 ኢዝ ኢኳል ቱ 3 ይመጣል ማለት ነው። ምክንያቱም ማርጂናል ዩቲሊቲ እዚህ ጋር ስለተሰጠን ማለት ነው። ዴን ምንድን ነው የምናደርገው? 3 ኢዝ ኢኳል ቱ ኤክስ ማይነስ ቲዮኒ ኦቨር ዚስ ዋን ኢዝ 3 1 ይሆናል። ዴን ይህን ስንወደዛ ስንወስደው ምን ይሆናል? ምንድን ነው የሚሆነው? 3 ታይምስ 1 3 እኩል ይሆናል ኤክስ ማይነስ ቲዮኒ። ዴን ኤክስን ለማግኘት ይሄኛውን ወደዚህ እንወስዳለን፣ ያኛውን ወደዚህ። ስለዚህ ስንት ይሆናል? ኤክስ ምን ይሆናል ማለት ነው? ይቅርታ ወደዛ ስንወስደው 3 ፕላስ ቲዮኒ ኢዝ ኢኳል ቱ ኤክስ ይሆናል። ሶ 3 ፕላስ ቲዮኒ ስንት ይሆናል ማለት ነው? ቲዮኒ 3 ኢዝ ኢኳል ቱ ኤክስ። ዴን ቶታል ዩቲሊቲያችን ኤክስ ማለት ቶታል ዩቲሊቲ ነው አይደለ? አይ ሚን ዩቲሊቲ ዛኖን ዩቲሊቲ ሂር። ስለዚህ ይህ ስንት ይሆናል ማለት ነው? 23 ይሆናል። ቸክ እናድርገው። አሁን በዚህ ስንሰራ ማርጂናል ዩቲሊቲው 3 መምጣቱን ቸክ ማድረግ እንችላለን። ኤክስ 23 ነው። 23 ሲቀነስ 20 ኦቨር 4 ሲቀነስ 3
4 ሲቀነስ 3 1 ይሆናል። 20 ሲቀነስ 3 3 ይሆናል። 3 ሲካፈል 1 3 ይመጣል ማለት ነው። ዴን እዚህ ጋር ምንድን ነው ማርጂናል ዩቲሊቲ ስንት ይመጣል? ከ23 ወደ 24 ዜን 1 ይሆናል። ዴን እዚህ ጋር 24 ይሆናል 0 ይሆናል 0 ይሆናል። ምክንያቱም ከ24 ወደ 24 ስለሆነ ሙቭ ያደረገው ቼንጅን ቶታል ዩቲሊቲ 0 ነው የሚሆነው። 24 ሲቀነስ 24 0 0 ሲካፈል 1 0 ይሆናል። 0 በማንኛውም ቁጥር ሲካፈል ምን ነው የሚሆነው? 0 ነው የሚሆነው። ዴን 22 ከ24 ወደ 22 ከሄደ ስንት ይሆናል ማለት ነው? ማይነስ 2 ይሆናል። ማይነስ 2 ዴን ይሄኛው 19 ነው። ከ22 ወደ 19 ሲሄድ ማይነስ 3 ይሆናል። ዴን እዚህ ጋር ማይነስ 6 ተሰጥቶናል። ማይነስ 6 ሆነ ማለት በዚህ መካከል ያለው ልዩነት 6 መሆን አለበት፣ ኔጌቲቭ 6። ስለዚህ ከ19 ላይ 6 ስንቀንስ ይሆናል ማለት ነው ይሄኛው 13 ይሆናል ማለት ነው። ከዚህ ምንድን ነው የምንረዳው የሚለውን እንመልከት። ሌታሲ ዋት ዱ ዩ አንደርስታንድ ፍሮም ዚስ? ሶ ከዚህ ምንድን ነው የምንረዳው የሚለውን እንመልከት። ወይም ደግሞ ከዚህ የማርጂናል ዩቲሊቲ እና የቶታል ዩቲሊቲ ሪሌሽን እንዴት እንገልጻለን? how do you describe the relationship between total utility and marginal utility? እንግዲህ when quantity consumed increase, total utility increases. First, when quantity consumed increase, total utility increase. Second, at some points ወይም after some level of consumption, the total utility will be constant ወይም ደግሞ ኖ ቼንጅ። ያው አሁን ለምሳሌ አንድ ሰው ጠግቦ ሲበላ ምንም የተለየ እርካታ አይኖረውም አይደለ? ቶታል ዩቲሊታችን ኮንስታንት ሆነ ማለት በጣም ጠገብን ማለት ነው። ስለዚህ አንድ ሰው ጠግቦ የሚበላ ከሆነ ከምግቡ የሚያገኘውን ስሜት አያውቀውም፣ ምክንያቱም ኦልሬዲ ፉል ሆኗል። ስለዚህ ቶታል ዩቲሊቲ ኮንስታንት ሆነ ማለት ጠግበናል ማለት ነው በሌላ አባባል። ስለዚህ ወይን ቶታል ዩቲሊቲ ኢዝ ኮንስታንት it is called the saturation point ወይም the saturation level ይባላል። the saturation level, that means you are full. Then third, ሶስተኛ marginal utility will increase while total utility increases. Fourth, አራተኛ when total utility become constant, marginal utility become zero. ያ ማለት ቶታል ዩቲሊቲ ኮንስታንት ከሆነ ኖ አዲሽናል ሳቲስፋክሽን ኦር አዲሽናል ዩቲሊቲ ዳት ሚንስ ማርጂናል ዩቲሊቲ ዜሮ ሆነ ማለት ነው። ኤንድ አምስተኛ ፊቭስ አፍተር ዘ ቶታል ዩቲሊቲ ቢካም ኮንስታንት ኢት ዜን ዲክላይንድ ያ ማለት ጠግባችሁ ከበላችሁ በኋላ የምታገኙ ሳቲስፋክሽን በዛው ልክ እየቀነሰ ይመጣል ማለት ነው። ስለዚህ ቶታል ዩቲሊቲ ኮንስታንት ከሆነ በኋላ አፍተር ዘ ሳቹሬሽን ፖይንት
የምታገኙት ቶታል ሳቲስፋክሽን እየቀነሰ ይሄዳል። ስድስተኛ the 6 after the total utility become constant means when the marginal utility become 0, then the marginal utility has declined and become negative. The marginal utility has declined and become negative. ስለዚህ እስከ ቶታል ዩቲሊቲ ኮንስታንት እስከሚሆን ድረስ ማርጂናል ዩቲሊቲ ይጨምራል። ቶታል ዩቲሊቲ ኮንስታንት ሲሆን ግን ማርጂናል ዩቲሊቲ ዜሮ ይሆናል። ዴን ቶታል ዩቲሊቲ ኮንስታንት ከሆነበት ሳቹሬሽን ሌቭል ወይም ደግሞ አፍተር ዩ ፉል ከሆናችሁ በኋላ ኦልሬዲ ሳቲስፋይድ ከሆናችሁ በኋላ ከዛ በኋላ ብትጨምሩ ምንም የተለየ እርካታ የማታገኙ ከሆነ ቶታል ዩቲሊታችሁ እየቀነሰ ይሄዳል። ዴን ማርጂናል ዩቲሊቲም እየቀነሰ ዜን ኔጌቲቭ እየገባ ከዜሮ በኋላ እንግዲህ ማርጂናል ዩቲሊቲ ዜሮ ከሆነ በኋላ ቀነሰ ማለት ኔጌቲቭ ሆነ ማለት ነው። ስለዚህ ምንድን እንላለን? ቶታል ዩቲሊቲ ኢንክሪዝስ ማርጂናል ዩቲሊቲ ኦልሶ ኢንክሪዝስ ኤንድ ቶታል ዩቲሊቲ becomes constant, marginal utility becomes 0, and when total utility declines, marginal utility becomes negative. ሪሌሽናቸውን በዚህ እናሳያለን። ኢንግራፊካል ለምሳሌ ለማየት አሁን እዚህ ጋር እንደምትመለከቱት this one is total utility curve, this one is marginal utility curve. so total utility curve ስንመለከት እንግዲህ total utility መጀመሪያ ምን ይላል? ይጨምራል። then it becomes constant, then ምን ያደርጋል? decline ያደርጋል ማለት ነው። so the curve of total utility it first rises and reaches at the maximum, then decline, rises, reach at the maximum and then decline ያደርጋል። and ማርጂናል ዩቲሊቲ ከርቭን ስንመለከት ማርጂናል ዩቲሊቲ መጀመሪያ እየጨመረ ይሄዳል። እየጨመረ ከዛ ኮንስታንት የሚሆንበት ላይ ዜሮ ይሆናል። as you see here እዚህ ጋር ዜሮ ይሆናል። ዜን ከዚህ በኋላ ምን ያደርጋል? becomes negative። እዚህ ጋር ፖዚቲቭ ይሆናል። ፖዚቲቭ that means increase and here becomes 0, then after 0 ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ይሆናል። ስለዚህ ቶታል ዩቲሊቲ እና ማርጂናል ዩቲሊቲ እንዲህ አይነት ሪሌሽን አላቸው። ፈርስት ቶታል ዩቲሊቲ ሲጨምር ማርጂናል ዩቲሊቲ ይቀንሳል። ዳት ሚንስ እዚህ ጋር ማርጂናል ዩቲሊቲ ፖዚቲቭ ይሆናል ማለት ነው። ፖዚቲቭ ይሆናል ወይም አዲሽናል ዩቲሊቲ እናገኛለን። ቶታል ዩቲሊቲ ኮንስታንት ሲሆን ማርጂናል ዩቲሊቲ ዜሮ ይሆናል። ቶታል ዩቲሊቲ ዲክላይን እያደረገ ሲሄድ ግን ማርጂናል ዩቲሊቲ ምን ይሆናል ማለት ነው? ኔጌቲቭ። ያ ማለት ኔጌቲቭ ነው ማለት እንግዲህ የምናገኘው አዲሽናል ዩቲሊቲ የለም ማለት ነው። ኖ አዲሽናል ዩቲሊቲ ምንም ተጨማሪ እርካታ ወይም ደግሞ ሳቲስፋክሽን አናገኝም ማለት ነው። ሌላው እዚህ ጋር የምናነሳው ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ነው። ዘ ሎው ኦፍ ዲሚኒሽንግ marginal utility, law of diminishing marginal utility. The law of diminishing marginal utility abbreviated as LDMU እንግዲህ ምንድን ነው? when the quantity consumed increase, when the quantity consumed increase, total utility increase, and when the consumption again continues, when the quantity consumption
increases after some quantities total utility becomes constant. That's called the saturation level. The saturation level. But after the saturation level, the total utility you derive from consuming goods has declined. then after saturation level ላይ ከደረሳችሁ በኋላ ወይም ደግሞ ቶታል ዩቲሊቲያችሁ ኮንስታንት ከሆነ በኋላ መብላት እንኳን ብትቀጥሉ የምታገኙት ቶታል ሳቲስፋክሽን ወይም ተጨማሪ ሳቲስፋክሽን እየቀነሰ ነው የሚሄደው፣ ዲክላይን እያደረገ ይሄዳል ማለት ነው። ኢን ደ ሴም ወይ when total utility increases, marginal utility increases, and when total utility becomes constant, marginal utility becomes zero, and after the saturation level ወይም the saturation point, that means the point where total utility reaches to maximum, the marginal utility has declined and becomes negative. ስለዚህ ምን እንላለን ማለት ነው? after the total utility becomes constant, the marginal utility has declined. After the total utility has become constant, the marginal utility has declined. ስለዚህ the more you consume አንድን ኮሞዲቲ ወይም ደግሞ አንድን ፕሮዳክት በተደጋጋሚ ኮንሱም ባደረግን ቁጥር የምናገኘው አዲሽናል ሳቲስፋክሽን እየቀነሰ ከዛ ምን ይሆናል? ኔጌቲቭ ይገባል ማለት ነው። this is called the law of diminishing marginal utility ይባላል። this is called the law of diminishing marginal utility. It's up to a certain point. እስከ ተወሰነ ፖይንት ድረስ ነው ማርጂናል ዩቲሊቲያችን እየጨመረ ወይም ፖዚቲቭ ሊሆን የሚችለው ማለት ነው። ብዙ በበላን ቁጥር የምናገኘው ሳቲስፋክሽን እስከ ተወሰነ ደረጃ ነው። ዴን ኮንስታንት የምናገኘው ሳቲስፋክሽን የማይለወጥ ከሆነ እና እየቀነሰ የሚሄድ ከሆነ ማርጂናል ዩቲሊቲያችን ወይም አዲሽናል ዩቲሊቲያችን ምን ይሆናል ማለት ነው? ኔጌቲቭ ይሆናል። በተለይ ቶታል ዩቲሊቲ ኮንስታንት ከሆነበት ወይም ደግሞ ማርጂናል ዩቲሊቲ ዜሮ ከሆነበት ፖይንት ሳቹሬሽን ሌብል ከምንለው በኋላ የሚኖረው ምንም ብንበላ የምናገኘው አዲሽናል ዩቲሊቲ ኔጌቲቭ ይሆናል። ለዛ ነው አንድ ሰው ብዙ በበላ ቁጥር ያስመልሰዋል አይደል? አንድ ምግብ ከመጠን በላይ ብንበላ ምንድን ነው የሚለው የሚያደርገን? ያስመልሰናል፣ ቮሚት ነው የሚያደርገናል። the more you eat the more you vote እንደሚባለው ማለት ነው። ያ ማለት when you eat more and
when you vote that means your marginal utility becomes negative. አሁን ብዙ በልቶ ሰው አቅለሽልሾት ነው አይደል የሚያስመልሰው። ያ ማለት ማርጂናል ዩቲሊቲው ምን ሆኗል ማለት ነው? ኔጌቲቭ ሆኗል ማለት ነው። ስለዚህ ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ምንድን ነው? አፕ ቱ ሰርቴን ፖይንት ማርጂናል ዩቲሊታችሁ አዲሽናል ዩቲሊታችሁ ይጨምራል። ዴን አፍተር ኢት ቢካምስ ዜሮ ኢት ሃዝ ዲክላይንድ ኤንድ ቢካም ኔጌቲቭ። በጣም እየቀነሰ ከዛ ምን ይሆናል? ኔጌቲቭ ይሆናል። ያ ማለት ተጨማሪ ብትበሉ ቀድሞ የበላችሁትን ታስመልሳላችሁ እንጂ ምንም ሳቲስፋክሽን ልታገኙ አትችሉም። አንድ ሰው በጣም ከመጠን በላይ በልቶ አስመለሰው ማለት ማርጂናል ዩቲሊቲው ምን ሆነ ማለት ኔጌቲቭ ገብቷል ማለት ነው። ያ ማለት የማቅለሽለሽ ስሜት ይሰማዋል ማለት ነው። ስለዚህ ማርጂናል ዩቲሊቲ አፕ ቱ ሰርቴን ፖይንት ይጨምራል። ዜን ኢት ቢካምስ ዜሮ አፍተር ዳት ኢት ቢካምስ ኔጌቲቭ። ዚስ ኢዝ ዋት ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ። ሌላው እዚህ ጋር የምናነሳው 1.3 the consumer maximization problem ነው። the consumer maximization problem. the consumer maximization problem. so the consumer maximization problem የሚለውን ስንመለከት እንግዲህ ከዚህ ቀደም እንደምታስታውሱት the goal of any consumer is maximizing utility ነው። the goal of any consumer, the goal of any consumer in economics is maximizing satisfaction or utility. ሳቲስፋክሽን ወይም ዩቲሊቲን ከፍ ማድረግ ነው፣ ማክሲማይዝ ማድረግ ነው። ነገር ግን there is a constraint of budget or income, but the constraints of a consumer to maximize utility or satisfaction is budget. that means income. ለምንድነው ኢንካም ወይም በጀት የሚሆነው? because the goods are not free, ነፃ የሚባል ነገር የለም። ስለዚህ ምን አለ ማለት ነው? ፕራይስ የሚባል ነገር አለ። ፕራይስ የሆነ ፕሮዳክትን ኮንሱም ለማድረግ የምናወጣው ገንዘብ ይኖራል፣ ወይም ደግሞ ፕራይስ ኢንከር እናደርጋለን ወይም እናወጣለን። እንደምታስታውሱት እንደ ካርዲናል ዩቲሊቲ አሳምፕሽን ደግሞ ዩቲሊቲ ሊለካ የሚችለው ባይ the money that we spend for the commodity that we consume ነው። ኮንሱም ለምናደርጋቸው ፕሮዳክቶች በምናወጣው ገንዘብ ይለካል ነው የሚሉት። as you know the assumption of cardinal utility, እንግዲህ እንደምታስታውሱት ዩቲሊቲ is not measurable, it is difficult to ኳንቲፋይ ለማድረግ ወይም ደግሞ በቁጥር ለመግለጽ በጣም አስቸጋሪ ነው። ግን ኢን ተርምስ ኦፍ ካርዲናል እና ኦርዲናል ዩቲሊቲ ሜዥር ማድረግ እንችላለን። ካርዲናል ዩቲሊቲ ኢን ተርምስ ኦፍ the money that we spend, ኦርዲናል ዩቲሊቲ በኋላ እናየዋለን። based on the rank of the consumption that we derive from the commodities, ከፕሮዳክቶቹ በምናገኘው ዩቲሊቲ ወይም ሌቭል ኦፍ ሳቲስፋክሽን እነሱን ራንክ በማድረግ መለካት ይቻላል የሚል ነው። በኋላ እናነሳዋለን። ስለዚህ as you know the assumption of cardinal utility is measured in terms of the money we spent for the products or commodities we consume. ለምሳሌ ሌሳይ ቡናን ምሳሌ እናደርግ። ለምሳሌ የጀበና ቡናና የስቲም ቡና ብለን እንውሰድ።
የጀበና ቡና እና የስቲም ቡና ያው ይሄ በስቲም በእንፋሎት ወይም ደግሞ ተጨምቆ የሚሰራው ቡና እና የጀበና ቡና አሁን ለምሳሌ ከረንትሊ የጀበና ቡና ስንት ብር ነው? 30 ብር ወይ 40 ብር ነው። ከ30 እስከ 40 ብር ነው። የስቲም ቡና ከ50 እስከ 80 ብር ነው። እንደየቤቱ ይለያያል። ሌስ አንዱን ፕራይስ እንውሰድ፣ 30 እና 50 የሚለውን እንውሰድ። 30 ብር እና 50 ብር። እንግዲህ የጀበና ቡና ጠጣችሁት የምታገኙት ሳቲስፋክሽን አለ የስቲም ቡና ጠጣችሁ የምታገኙት ሳቲስፋክሽን አለ። ግን የሁለቱ ሳቲስፋክሽን እኩል ሊሆን አይችልም። እኩልም ስላልሆነ እኮ ነው የዚኛው 50 ብር የዚኛው 30 ብር። ስለዚህ the satisfaction that you derive from steam coffee is more than the satisfaction that you get from የጀበና ቡና ከምታገኙት ሳቲስፋክሽን ይበልጣል። ለምን ካል እዚህ ጋር 50 ብር የምናወጣው የተሻለ ሳቲስፋክሽን ስለምናገኝ ነው። የተሻለ ሳቲስፋክሽን። ስለዚህ አሁን እዚህ ጋር የምናገኘው ዩቲሊቲ ስንት ይሆናል ማለት ነው? በምናወጣው 50 ብር የምንለቀው 50 ይሆናል ማለት ነው። እዚህ ጋር የምናገኘው ዩቲሊቲ 30 ይሆናል ማለት ነው። ስለዚህ እንግዲህ አሁን አንድ ሰው የጀበና ቡና ጠጥቶ የሚያገኘው ሳቲስፋክሽን እና የስቲም ቡና ጠጥቶ የሚያገኘው ሳቲስፋክሽን የተለያየ ነው። ስለዚህ አሁን ይሄኛውን ለመጠጣት የተሻለ ሳቲስፋክሽን የሚያገኘው ከዚህኛው ነው። ስለዚህ ይሄኛውን ለመጠጣት ሞር ምን ማድረግ አለበት? ለዚህ ማውጣት አለበት ማለት ነው። ለዚህ ማውጣት አለበት። ሞር ለማውጣት ደግሞ ምን ያስፈልገዋል? ኢንካም ያስፈልገዋል። ስለዚህ 50 ብር አውጥቶ የስቲም ቡና ጠጥቶ የተሻለ ሳቲስፋክሽን ለማግኘት የምን ችግር ይገጥመዋል ማለት ነው? የኢንካም ወይም የበጀት። ምክንያቱም በየቀኑ 50 ብር እየከፈለ መጠጣት ላይችል ይችላል ካለው ገቢ አንጻር። ስለዚህ የትኛውን ኮንሱመር ጎል ዩቲሊቲን ሳቲስፋክሽንን ማክሲማይዝ ማድረግ ቢሆንም በት ኤቭሪ ኮንሱመር የትኛውም ኮንሱመር ሃዝ ዘ ኮንስትሬት ኦፍ በጀት ኦር ኢንካም። ስለዚህ ምንድን ነው አሳምሽኑ? አንድ ኮንሱመር ዩቲሊቲውን ወይም ሳቲስፋክሽኑን ማክሲማይዝ ለማድረግ የመጨረሻዋን the last ብር spent on each commodity yield the same utility መሆን አለበት ነው። yield the same ዩቲሊቲ ኦፍኮርስ እነዚህን አሳምሽኖች ማንሳት አስፈላጊ ነው። አዚ ነው ዩቲሊቲን ኮንሲደር ስናደርግ ወይም ደግሞ ስንረዳ እነዚህን አሳምሽኖች አንረሳም አይደል? ኮንሱመር ኢዝ ራሽናል፣ ያ ማለት ኤብል ቱ ቹዝ ካርዲናል ዩቲሊቲ ሜዥርስ ኢን ተርምስ ኦፍ ዘ መኒ ዛት ዊ ስፔንት ዘ ሎው ኦፍ ዲሚኒሽንግ ዩቲሊቲ እየቀነሰ ይሄዳል። ዘ ኮንሱመር ኢንካም ጊቨን ኤንድ ሪሜይን ኮንስታንት። ያው ኢንካም ኮንስታንት ነው ብለን ነው የምንሄደው፣ ምክንያቱም በወር የምናገኘው ገቢ ይታወቃል። ኢንካም አንዱ ኮንስታንት ካልሆነ በኢኮኖሚክስ ጽንሰ ሀሳብ አሳምሽኖች በሙሉ ፉርሽ ነው የሚሆኑት፣ ደግሞ ወይም ደግሞ የማይሰሩ ሊሆኑ ይችላሉ። ስለዚህ አንድ ኮንሱመር ዩቲሊቲ ወይም ሳቲስፋክሽኑን ማክሲማይዝ ለማድረግ ኢፍ ሂ ኮንሱምስ ዋን ኮሞዲቲ ኤንድ ሞር ዛን ዋን ኮሞዲቲ ብለን እንነሳ። ኢፍ ኤ ኮንሱመር ኮንሱምስ ዋን ኮሞዲቲ so if a consumer consumes one commodity ብለን let's say commodity X and his income or budget let's say Y ቢሆን the consumer equilibrium ወይም ደግሞ the consumer equilibrium ስንል the maximum level of satisfaction ማለት ነው። then the consumer equilibrium the consumer equilibrium that means the maximum level of
utility he drives will be equal with the price he spent for commodity X ይሆናል። ስለዚህ ባጭሩ አሳምሽኑ ምንድን ነው? አንድ ሰው ማክሲመም የሚያገኘው ሌቭል ኦፍ ሳቲስፋክሽን በሚያወጣው የገንዘብ መጠን ወይም ደግሞ ኢንከር በሚያደርገው የፕራይስ ወይም ስፔንድ በሚያደርገው የገንዘብ መጠን ጋር እኩል ነው የሚል ነው። ያ ማለት ምን ማለት ነው? ማቴማቲካሊ maximum utility of the consumer that derive from commodity X equals with the price of commodity X ይሆናል ነው አንደኛው assumption። if we consume only one commodity አንድ ኮሞዲቲ ብቻ ኮንሱም የምናደርግ ከሆነ the maximum level of satisfaction that we get from consuming that commodity is equal with the price that we incur or the money that we spent to buy commodity X። ስለዚህ ኮሞዲቲ ኤክስ ለመግዛት ማክሲመም የምናወጣው ወጪ ጋር እኩል ነው የሚል ነው። ስለዚህ the maximum utility of commodity X is equal to the price of commodity X። ይሄ ምን ይባላል? consumer equilibrium by consuming one commodity, a single commodity እንግዲህ ማክሲመም ዩቲሊቲ ኦፍ ኤክስ ኢኳል ቱ ፕራይስ ኦፍ ኤክስ ካል ማክሲመም ዩቲሊቲ ኦፍ ኤክስ ከፕራይሱ ሲበልጥ ሲያንስ ብለን አናሊሲስ ልንሰራ እንችላለን። ኢፍ maximum utility of commodity X is less than let's say first greater than የሚለውን እንየው። greater than price of X ያ ማለት የምናገኘው ከዋጋው በላይ ከሆነ ምን እንላለን ማለት ነው? የበለጠ እንገዛለን ማለት ነው። the consumer can increase the purchase of more units of commodity X. units of commodity X የምናገኘው ሳቲስፋክሽን ከምናወጣው በላይ ከሆነ ሞር እንገዛለን ማለት ነው። if the maximum utility of consuming commodity X is less than the price of X የምናገኘው ሳቲስፋክሽን ከምናወጣው ካነሰ ምን እንላለን ማለት ነው? የምንገዛውን ወይም ደግሞ የምንወስደውን የኮሞዲቲ ኤክስ መጠን ምን እንላለን? እንቀንሳለን ማለት ነው። the consumer purchasing power ወይም purchasing of commodity X reduced ይቀንሳል። ምክንያቱም የምናገኘው ከምናወጣው ካነሰ ማለት ብዙ አውጥተን የምናገኘው ሳቲስፋክሽን በጣም አነስተኛ ከሆነ ያንን ኮሞዲቲ ፐርቼዝ ማድረግ መግዛታችን እናቆማለን ማለት ነው። ነገር ግን ከምናወጣው በላይ ሳቲስፋክሽን ከዋጋው በላይ ሳቲስፋክሽን የምናገኝ ከሆነ ግን ሞር ያኛውን ጉድ የመግዛት እንትን ይኖረናል ማለት ነው። ሁለተኛው ሰከንድ if the consumer consumes more than one commodity if the consumer consumes more than one commodity ከአንድ በላይ ኮሞዲቲ let's say A B C commodities consume ቢያደርግ then price of A price of B
ፕራይስ ኦፍ ሲ ይኖራል። ፕራይስ ኦፍ ኮሞዲቲስ ዋጋቸው አለ። ዜን በዚህ ጊዜ ምን ይሆናል ማለት ነው? ኢን ዚስ ኬዝ ዌር ዜር አር ሞር ኮሞዲቲስ ዘ ኮንዲሽን ፎር ዘ ኦፕቲማል ያ ማለት ዘ ማክሲመም ኦፍ ዘ ኮንሱመር ኢዝ ዘ ኢኳሊቲ ኦፍ ዘ ሬሽዮ ኦፍ ማክሲመም ዩቲሊቲ ኦፍ ዘ ኢንዲቪዥዋል ኮሞዲቲስ ኦፍ ዜር ፕራይስ ይሆናል ማለት ነው። the maximum or the optimal level of utility, the optimal or maximum level of utility of a consumer from consuming more than one commodities will be the ratio of the marginal utility or the maximum utility of the individual commodities ይሆናል ማለት individual commodities ወይም each commodities to their price ይሆናል። ያ ማለት the maximum utility of the money that the consumer spent is equal to the maximum utility of commodity A over price of commodity A እኩል ይሆናል the maximum utility of commodity B over price of B እኩል ይሆናል the maximum utility of consuming commodity C over price of C ይሆናል ማለት ነው። price of C ይሆናል። ስለዚህ ከአንድ በላይ ኮሞዲቲ ኮንሱም የምናደርግ ከሆነ የምናገኘው ማክሲመም ዩቲሊቲ ፐር ስፔንት መኒ ዳት ስፔንት ፎር ዘ ስሪ ኮሞዲቲስ ለሶስቱ ኮሞዲቲ በምናወጣው ገንዘብ የምናገኘው ማክሲመም ሳቲስፋክሽን ወይም ዩቲሊቲ ዘ ሬሽዮ ኦፍ ዘ ማክሲመም ዩቲሊቲ ዛት ድራይቭ ፍሮም ኮንሱሚንግ ኢች ጉድ ፐር ዘ ፕራይስ ኦፍ ኢች ጉድ ይሆናል ማለት ነው። ሌላው እዚህ ጋር የምናነሳው የመጨረሻው የዚህ ሀሳብ ግልጽ ከሆነ የመጨረሻው ሀሳብ የሚሆነው 1.4 introduction to the ordinal utility ቲዮሪ ነው። እንደምታስታውሱት ኢኮኖሚስትስ ዩቲሊቲን በሁለት መንገድ ይለኩታል ብለናል ከዚህ ቀደም። ኢኮኖሚስትስ ሜዥር ዩቲሊቲ ኢን ቱ ዌይስ። አንደኛው ካርዲናል ዩቲሊቲ፣ ሁለተኛው ኦርዲናል ዩቲሊቲ ነው። ይሄ ዩቲሊቲ ኢዝ ሜዥርድ ኢን ተርምስ ኦፍ መኒ ስፔንት ነው። ይህኛው ደግሞ ኦርዲናል ዩቲሊቲ ሜዥርድ ኢን ተርምስ ኦፍ ኮምፓሪዝን ኦፍ the utility or the satisfaction that we get from consuming different commodities የሚል ነው። ስለዚህ እሱ እናያለን ማለት ነው። what is ordinal utility? What is ordinal utility? Ordinal utility ምንድን ነው? So ordinal utility ምንድን ነው? It says utility is not measured. Ordinal utility argues that utility is not measurable, but can be ranked or ordered.
ራንክ ልናደርገው እንችላለን ወይም ኦርደር ልናደርገው እንችላለን እንጂ ሜዥር ልናደርገው አንችልም የሚል ነው። ያ ማለት አንድ ኮንሱመር ከተለያዩ ፕሮዳክቶች የሚያገኘውን ሳቲስፋክሽን ወይም ደግሞ ዩቲሊቲ እንደየደረጃው ሊያስቀምጥ ይችላል እንጂ ይህን ያህል ነው ብለን ልንለካው አንችልም የሚል ሀሳብ ነው። ለምሳሌ ሌሰይ ፕሮዳክት ኤ ፕሮዳክት ቢ ኤንድ ፕሮዳክት ሲ ቢኖሩን አሁን የነዚህ ሌቭል ኦፍ ሳቲስፋክሽን ምን ማድረግ እንችላለን ማለት ነው? ራንክ ማድረግ እንችላለን ነው። ራንክ ማድረግ እንችላለን። ያ ማለት ለምሳሌ ዩቲሊቲ ኦፍ ኤ ሜይ ቢ ግሬተር ዛን ዩቲሊቲ ኦፍ ቢ፣ ዩቲሊቲ ኦፍ ቢ ሜይ ቢ ግሬተር ዛን ዩቲሊቲ ኦፍ ሲ። ያ ማለት ምን ማለት ነው? ዩቲሊቲ ኦፍ ኤ ባይ ዲፎልት ኢዝ ግሬተር ዛን ዩቲሊቲ ኦፍ ሲ ይሆናል። ስለዚህ በዚህ መሰረት ኮንሱመሩ ምን ማድረግ ይችላል ማለት ነው? ቹዝ ማድረግ ይችላል። the consumer can choose the product that gives more satisfaction ሞር ሳቲስፋክሽን የሚሰጠውን ይመርጣል። ምክንያቱም ይሄ በዩቲሊቲ ሀሳብሽን ምን ብለናል? የኮንሱመር ኢዝ ራሽናል ብለናል። ራሽናል ነው ማለት ሂዝ ኤብል ቱ ዲሳይድ ባይ ሂሰልፍ በራሱ የተሻለ የሚያስገኘውን ነገር መምረጥ ይችላል ነው። ስለዚህ ኦርዲናል ዩቲሊቲ ላይ ዩቲሊቲን መለካት አንችልም፣ ነገር ግን ምን ማድረግ እንችላለን ነው ሀሳቡ፣ ራንክ ማድረግ እንችላለን ማለት። ለምሳሌ ኢፍ ዩቲሊቲ ኦፍ ኤ that means if the satisfaction that we derive from consuming A is greater than the satisfaction that we consuming B, and the satisfaction that we get from consuming being greater than the satisfaction that we consume from product C, then the satisfaction that we derive from A is greater than the satisfaction that we get from consuming C ይሆናል ማለት ነው። ወይም ደግሞ utility of commodity C is less than ዩቲሊቲ ኦፍ ኮንሰምፕሽን ኦፍ ኮሞዲቲ ኤ ብለን እንደዚህ በንጽጽር ወይም በራንክ እናስቀምጣለን የሚል ሀሳብ ነው ማለት ነው። ኢት ኢዝ ኦል አባውት ዩኒት 1